የሀገራችን ዓመታዊ በጀት ከቢሊየን ወደ ትሪሊየን ብር ለመሻገር የፈጀበት 5 ዓመት ብቻ መሆኑን ያውቃሉ? ከዛሬ 5 ዓመት በፊት የኢትዮጵያ በጀት 561 ቢሊየን ብር ነበር። ከግማሽ ትሪሊየን ጥቂት ፈቅ ያለ። ዛሬ ግን በ4 እጥፍ አድጎ ከ2.3 ትሪሊየን ብር በላይ ሆኗል። በጀት በቁጥር የሚለካ የፋይናንስ ሰነድ ብቻ አይደለም። ይልቁንም የአንድ ሀገር ፖሊሲ ወዴት እንደሚያመራ፣ ለምን ቅድሚያ እንደሚሰጥና የመልማት ፍላጎቱን በምን መልኩ እንደሚያደርግ የሚያሳይ መስታወት ነው። የመንግስት የልማት አቅጣጫ የኢኮኖሚ ሪፎርም ጉዞና ለዜጎች ህይወት ለውጥ ያለውን ትኩረትም ጠቋሚ ነው። ለመሆኑ የ2019 2.3 ትሪሊየን ብር በላይ ረቂቅ በጀት ምን ያህል ግዝፈት ይኖር ይሆን? በፍጥነት እያደገ ላለው የኢትዮጵያ ኢኮኖሚስ ምን ትርጉም አለው? ቆይታችን ለዚህ ምላሽ ይዟል። በ2014 በጀት ዓመት የሀገራችን አጠቃላይ በጀት ከግማሽ ትሪሊየን ብር በጥቂት ብቻ ይዘለለ ነበር። ይህ በጀት በቀጣዩ ዓመት ከ40 በመቶ በላይ ከፍተኛ ጭማሪ በማሳየት ለትሪሊየን ሩብ ጉዳይ ተጠጋ። በ2016 በጀት ዓመት ደግሞ ካለፈው ዓመት የ15 ቢሊዮን ብር ጭማሪ በማሳየት ከ801 ቢሊዮን ብር በላይ ሆነ። የ2017 በጀት ደግሞ ካለፈው ዓመት የ21 በመቶ ጭማሪ በማሳየት ወደ ትሪሊየን ተጠጋ። ጉዟችን ወደ 2018 በጀት ዓመት ሲሸጋገር ግን በሀገሪቱ የበጀት ታሪክ ታይቶ የማይታወቅ ታሪካዊ መመንጠቅ ተመዝግቦበታል። ማክሮ ኢኮኖሚ ሪፎርሙን ተከትሎ በጀቱ ካለፈው ዓመት በጥፍ አደገ። የፌዴራል በጀቱ ለመጀመሪያ ጊዜ ከትሪሊየን ብር በላይ ሆነ። በአሁኑ ወቅት በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የቀረበው አዲሱ የ2019 ዓ.ም ረቂቅ በጀትም ይህንን ባለፉት 5 ዓመታት የታየውን ከፍተኛ የበጀት ጭማሪ እድገት ያስቀጠለ ነው። በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው የ2019 ረቂቅ በጀት ከ2.3 ትሪሊየን ብር በላይ ሲሆን ካለፈው ዓመት የ21 በመቶ ብልጫ አለው። በአጠቃላይ ከ2014 ዓ.ም ላይ የነበረው የ561 ቢሊዮን ብር በጀት በ5 ዓመታት ውስጥ በ4 እጥፍ በማደግ አሁን ላይ ወደ 2.34 ትሪሊየን ብር ረቂቅ በጀት መድረሱ የሀገራችንን የፋይናንስ እንቅስቃሴ መዋቅራዊ ሽግግር በግልጽ የሚያሳይ ነው። ይህ እድገት ግን በቁጥር መጨመር ብቻ የሚገለጽ አይደለም። በውስጡ የገቢ አሰባሰብ ማሻሻያ፣ የግብር አስተዳደር ዘመናዊነት፣ የዲጂታል ስርዓቶች መስፋፋትና የሀገር ውስጥ የገቢ ምንጮች መጠናከርን ያጠቃልላል። ይህም መንግስት ለልማት የሚያውለውን ሀብት ከዓመት ወደ ዓመት እያሰፋ መምጣቱን ያመላክታል። ነገር ግን ትልቁ ጥያቄ ይህ ግዙፍ በጀት ወዴት እየሄደ ነው? ለምንስ ዓላማ እየዋለ ነው? የዜጎችንስ ሕይወት በምን መልኩ ሊቀይር ይችላል የሚለው መንግስት በአንድ በኩል ለመንገድ፣ ለመስኖ፣ ለኃይልና ለሌሎችም የካፒታል በጀት ለሚጠይቁ መሰረተ ልማቶች ቢሊዮን ብሮችን እያወጣ ነው። በሌላ በኩል ደግሞ ትምህርት፣ ጤናና ምግብ ዋስትናን ለመሳሰሉ ማህበራዊ ጥበቃ ፕሮግራሞችም ከፍተኛ ሀብት እየመደበ ነው። ይህም የበጀት እድገቱ የኢኮኖሚ አቅምን ከማሳደግ ባሻገር የሰው ልማትንም ማዕከል ያደረገ መሆኑን ያመላክታል። በተለይ የ2019 ዓ.ም በጀት የ10 ዓመት የልማት እቅድንና የመካከለኛ ዘመን የማክሮ ኢኮኖሚ ማዕቀፍን መሰረት አድርጎ የተዘጋጀ ነው። ይህም የበጀት አወቃቀሩ ቁጥርን ብቻ ሳይሆን የልማት ርዕይንም ያንጸባርቃል። ለመሆኑ ባለፉት 5 ዓመታት የበጀት እድገቱ በዜጎች ህይወት ላይ ምን ተጨባጭ ለውጥ አስገኝቷል? በሰው ተኮር ፕሮጀክቶችና በመሰረተ ልማት ግንባታዎች ላይ የተደረጉ የበጀት ምደባዎችስ ምንን ያመላክታሉ? ይህን ጥያቄ ማንሳታቸው አይቀርም። ምላሹን ነው። መንግስት ለሰው ተኮር ፕሮጀክቶች ቅድሚያ በመስጠት በ2018 በጀት ዓመት ብቻ ለገጠር የምግብ ዋስትና 48.7 ቢሊዮን ብር፣ ለከተማ ሴፍትኔት ፕሮግራም 24.1 ቢሊዮን ብር በድምሩ ከ72 ቢሊዮን ብር በላይ ወጪ አድርጓል። ይህ የሚያሳየው የማክሮ ኢኮኖሚ ማሻሻያ እርምጃዎች በሚወሰዱበት ወቅት ዝቅተኛ ገቢ ያላቸውና ተጋላጭ የሆኑ የህብረተሰብ ክፍሎች እንዳይጎዱ ስልታዊ ጥበቃ መደረጉን ነው። በተጨማሪም በየዓመቱ በአማካኝ ከ30 በመቶ በላይ የሚሆነው በጀት ቀጥታ ለትምህርት ጥራት፣ ለጤና ተደራሽነትና ለእናቶችና ህፃናት ደህንነት ይውላል። በድርቅ ለተጎዱ አካባቢዎችም በቢሊዮን ብሮች ለንጹህ የመጠጥ ውሃ ማስፋፊያዎች ይውላሉ። በሚኒስትሮች ምክር ቤት የቀረበው አዲሱ የ2019 ረቂቅ በጀትም ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ በአዲስ መዋቅር መጠናከሩ የመንግስት የልማት እሳቤ ማዕከል አሁንም ሰው መሆኑን በተግባር ያረጋግጣል። ይህም ከመደመር እሳቤ ጋር ጥልቅ ቁርኝት አለው። ፍትሐዊ የሀብት ክፍፍልን በተመለከተም በክልሎች መካከል ያለውን የልማት ልዩነት ለማጥበብ የሚሰጥ የበጀት ድጎማ በየዓመቱ እያደገ መጥቷል። በአጠቃላይ
በሚኒስትሮች ምክር ቤት ይፋ የሆነው የ2019 ረቂቅ በጀት አንድ ትልቅ እውነታን ይነግረናል። ሀገራችን የኢኮኖሚ ጥንቿ የጠነከረ መምጣቱንና የራሷን ሀብት በራስ አቅም የማመንጨት ደረጃዋ ወደ አዲስ ከፍታ መሸጋገሩን። ስለዚህ ይህ በጀት የቁጥር እድገት ብቻ ሳይሆን የኢትዮጵያን ሁለንተናዊ ሉዓላዊነትና የኢኮኖሚ ነጻነት በተግባር የሚያረጋግጥ የፖሊሲ ውጤት ነው።